ሁላችንም ፊታችን ላይ ቅንጣት የምታክል ብጉር ስናይ ጠፋውስ እየጨመረ ነው በማለት ከመስታወት ፊት በቀን 30 ጊዜ እንመላለሳለን። ዛሬ በዚህ ታሪክ የምናየው ሰው ግን እንደ ብጉር የጀመረው በሽታ ህይወቱን ወዳልታሰበ ስኬት ወስዶታል። ወደ ታሪኩ ከመግባታችን በፊት ቪዲዮን ላይክ በማድረግና ወደዚህ ቻናል ዛሬ ገና መጣችሁ ከሆነ ደግሞ ሰብስክራይብ በማድረግ ቪዲዮን አብረን እንጀምር። ሁሉም ወላጆች ልጆቻቸውን ከምንም በላይ አስበልጠው ይወዳሉ። እናም ደግሞ ሁልጊዜም ከእይታቸው እንዳይርቁም ይጨነቃሉ። እናም ጋድፍሬ የተባለው ሕፃን እንደተወለደም እናቱ እንደማንኛውም ወላጅ በጣም ተወደው ተንከባከበው ነበር። ሁሉም ሰው ደግሞ ከሱ ጋር መጫወት በጣም ደስ ይለው ነበር። ጋድፍሬ እድሜው 10 ሲሞላ ግን በጣም አስደንጋጭ የሆነ ብጉር መሰል ነገር ፊቱ ላይ ማበጥ ጀመረ። በሰዓቱ ሁሉም ሳያስበው ይሄ ነገር ብጉር ነው፣ ልጁ እየጎረመሰ ስለሆነ ጊዜውን ጠብቆ የሚጠፋ ነገር ነው ብሎ ሁሉም ሰው ችላ አለው። ብጉርን የተባለው ነገር ይጠፋል እየተባለ ነገር ግን ጊዜ በሄደ ቁጥር በጣም እየጨመረ ነበር። ከተወሰኑ ዓመታት በኋላም የጋድፍሬ ፊት ፈጽሞ ማንነቱ እንዳይለየው ነው መልኩን አበላሸው። በዚህ ጊዜም እናት ለልጇ ያላት ፍቅር ተፈተነ። እሷም የአካባቢው ሰው ሐሜት አላስችል ሲላት ልጇን ቤት ውስጥ አጉራ ለማስቀመጥ አሰበች። ነገር ግን የእናት አንጀት አላስችል ሲላት አያቱ ጋር ወስዳ ጣለችው። ጋድፍሬ ከአያቱ ጋር መኖር ከጀመረም በኋላ ሕዝብ ወደሚሰበሰብባቸው ቦታዎች እንዲሄድ አይፈቀድለትም ነበር። ከሌሎች እኩዮቹ ጋር ለመጫወት ሲሞክርም የእኩዮቹ ወላጆች ልጆቻቸውን ከጋድፍሬ ያርቃሉ። ጋድፍሬ ስለ ልጅነቱ እንዳለም ከሆነ እኩዮቼ በተለየ መንገድ ስለሚያፈጡብኝና ጣታቸውን ቀስረው ስለሚስቁብኝ የተለየውኝ እንደሆንኩኝ ይሰማኝ ነበር። ከዚያም ማደግ ስጀምር በተደጋጋሚ ወደ መስታወት እየሄድኩኝ ራሴን እመለከታለሁ እና ምን ያህል አስፈሪ እንደሆንኩኝም አስብ ጀመርኩ። ጋድፍሬ ራሱን አስፈሪ ነኝ ብሎ ካሰበም በኋላ ከሰዎች ጋር መገናኘት አቆመ። ቀንና ምሽቱንም ራሱ ላይ ቆልፎ ብቻውን በአፍረትና በብስጭት ማሳለፍ ጀመረ። ጋድፍሬ እንደተናገረውም ከሆነ ከቤት ወጥቼ ከሰዎች ጋር ለመቀላቀል በጣም እፈራ ነበር። ምክንያቱም ሰዎች እኔን ሲያዩ አንተ ሰው አይደለህም፣ አንተ የማትታወቅ ፍጥረት ነህ ይሉኛል። ይሄ ሁሉ አእምሮ የሚነካ ንግግር በሕፃኑ ጋድፍሬ ጆሮ ላይ ነበር የሚጮኸው። በዛ ላይ ምንም ጓደኛ የሚባል ነገር አልነበረው። ጋድፍሬ እድሜው 15 ሲሆን ጫማ መስፋት ጀመረ። በዚህ ስራው ምክንያት ነበር ህይወት ወዳልታሰበ መንገድ የመራችው። ጫማ ሰፊ ለመሆን ለምን እንደተነሳሳ ሲጠየቅም እንዲህ ብሏል። ለራሴ የሆነ ነገር ማድረግ አለብኝ ብዬ አስብ። እንደዚህ አስቀያሚ ስለሆንኩኝ ብቻ በሌሎች እዝነት ስር ለመሆን አልፈለኩም። ስለዚህ የጫማ ስራ በመስራት ገንዘብ ማግኘት እችላለሁ ብዬ ወሰንኩ። ጋድፍሬ ይህንን የጫማ ስራ እየሰራም ጥሩ ገንዘብ ማግኘት ጀመረ። በመቀጠልም የመጀመሪያው ሚስቱን አገባ። በመጀመሪያ እንደማንኛውም ትዳር ሰላማዊ ነበሩ። እናም 2 ልጆችንም ከሷ አግኝቷል። ባልተጠበቀ ሁኔታ ግን ሚስቱ ከሌላ ወንድ ጋር ግንኙነት ጀመረች። በዚህም ትዳራቸው አበቃ። ሚስቴ ሌላ ወንድ ጋር እንድትሄድ ያደረጋት ምክንያት የሰው ወሬ ነበር። አንቺን የተሻለ ሰው ያስፈልግሻል፣ እሱ በጣም አስቀያሚ ነው ብለዋት ነው። እሷ ከሌላ ጋር እየማገጠችብኝ እንደሆነ ሳውቅ ልቤ በሐዘን ተሰብሮ ነበር። ሁሉም ባለትዳሮች ታማኝ የሆነ አጋር ያስፈልጋቸዋል በማለት ጋድፍሬ ስለመጀመሪያው ሚስቱ ተናግሯል። ጋድፍሬ እሱ ላይ ሚስቱ ስለማገጠችበት ሁሉም ሰው እሰይ ሲያንስ ነበር ያለው። ነገር ግን ከዚህ በኋላ ሁሉም የተናገሩትን እንዲውጡ የሚያርግ ክስተት ተከሰተ። ጋድፍሬ ስራ ቦታው ላይ ጫማውን እየሰፋ ሳለ 2 ያልታወቁ ሰዎች ወደ ሱቁ መጥተው በዚህ ሰሞን አንድ ድግስ ወይም ዝግጅት ስላለን አንተ የክብር እንግዳችን እንድትሆን እንፈልጋለን አሉት። በመጀመሪያ ጋድፍሬ ግብዣው ላይ ለመታደም አልፈለገም። ምክንያቱም ዝግጅቱ ላይ የተጋበዘው አስቀያሚ ተብሎ እንዲወዳደር በሚል ነበር። ጋድፍሬም ጥቂት ካመነታ በኋላ ተስማማ። ይህች ቀላል ውሳኔ የጋድፍሬ የስኬት ጅማሮ ነበረች። ከዚያም ሰውየው ጋድፍሬም በፈቃደኝነት ፎቶ አነሳው። በመቀጠልም ውድድሩ ላይ ምን ቢሆን ጥሩ ነው? ጋድፍሬ አሸነፈ። ከዚህም በኋላ ሳባቤ የተሰኘ ቅጽል ስምን አገኘ። ትርጉሙም የአስቀያሚዎች አስቀያሚ ማለት ነው። ከዚህ ውድድር በኋላም የጋድፍሬ ምስሎች የተለያዩ የማህበራዊ ሚዲያዎች ላይ ቫይራል ሆኑ። ሁሉም ሰውም እሱን ለማየት በጣም ፈለገ። ብዙ ድርጅቶችም የተለያዩ ዝግጅቶች በሚኖራቸው ጊዜም ጋድፍሬን የክብር እንግዳቸው እያደረጉ መጋበዝ ጀመሩ። እናም በተገኘባቸው ቦታዎች ሁሉ ዳጎስ ያለ ክፍያን ይከፍሉታል። እንዲህ እያለ የጀመረው ስኬት በዚህ አላበቃም። ጋድፍሬ ወደ ሙዚቃው ኢንዱስትሪም ተቀላቅሏል። በፊቱ ገጽታ ምክንያትም የሙዚቃ አድማጮችን ትኩረት ማግኘት ችሏል። በዚህም የተነሳ ዩቲዩብ ላይ የሱ ሙዚቃዎች በሚሊዮኖች ይታዩለታል። አሁን ጋድፍሬ ፈጽሞ ያልጠበቀው የስኬት ጉዞ ላይ ነው። ነገር ግን አሁንም እንደገና ሚስት ያገኛል ወይ የሚለው ጥያቄ ብዙዎቻችሁ ተጠይቁ ይሆናል። እንግዲያውስ የጋድፍሬ የቅርቡ ሰዎችም ሆኑ አድናቂዎቹ ጋድፍሬ ሚስት ላገባ ነው ሲል ሐሳቡን አልተቀበሉትም ነበር። ከቀደመው ትዳር አልተማርክም እንዴ? እቺም ጥላ ልትሄድ ነው እያሉት እንደ አውሮፓውያን የዘመን አቆጣጠር በ2013 ሁለተኛ ሚስቱን አገባ። እናም 6 ልጆችን ወለዱ። የሚገርመው እስካሁንም ድረስ ትዳራቸው አልፈረሰም። ይሁን እንጂ ጋድፍሬ የሱ በሽታ ወደ ልጆቹ እንዳይተላለፍ ይሰጋ ነበር። በዚያ ላይ ደግሞ በሽታው ሰውነቱን መጉዳት ጀምሮ ስለነበር ልጆቹንም በሞት እንዳይለያቸው ይፈራ ነበር። ደስ የሚለው ዜና ግን በሽታው ወደ ልጆቹ አይዛመትም። የሱም ጤንነት ቢሆን ሕክምናውን በስርዓቱ ከተከታተለ በሽታው ህይወቱን አይነጥቀውም። የሆነ ነገር ጎድሎኛል ብላችሁ የምትጨነቁ ሰዎች ምናልባት ጎደለኝ ብላችሁ የምታስቡት ነገር እንደውም ጉድለታችሁን የሚሞላ ነገር ሊሆን ስለሚችል ሌሎች ሰዎች ስለሚናገሯችሁ ነገር ትኩረት አትስጡ።
ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበር። እንደተመቻችሁ ስለማልጠራጠር ላይክ ብታደርጉት መልካም ነው። ያልወደዳችሁት ነገር ካለ እናም እንዲሰራላችሁ የምትፈልጉትን ሐሳብ ኮሜንት ላይ ጻፉልኝ። በተጨማሪም በዚህ ቻናል በየጊዜው የሚለቀቁ ይህንን የመሰሉ ቪዲዮዎችን ማግኘት ከፈለጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰባችንን ይቀላቀሉ። ቀጣይ በሌላ ቪዲዮ እስክመለስ ቻው።